ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የፍሬሽመን ኮርስ የመጀመሪያ ዓመት ዩኒቨርሲቲ ኮርስ ከሆኑት ውስጥ አንደኛውን የኢመርጂንግ ቴክኖሎጂ ኮርስ ቻፕተር 1ን ምዕራፍ 1ን ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚለውን ምዕራፍ ማየት እንጀምራለን። በዚህ ምዕራፍ በአጠቃላይ ስለ ኢመርጂንግ ቴክኖሎጂዎች የምንላቸው ጀስት አዳዲስ የሆኑ ቴክኖሎጂዎች ኢመርጅ እያደረጉ ያሉ አሁን ላይ ያሉ ወይም በቀጣይ 5 ወይ 10 ዓመታት ላይ ዓለም ላይ ትልቅ ኢምፓክት ከሚፈጥሩ ቴክኖሎጂዎችን የምንማርበት ኮርስ ነው። በጣም ኢንተረስቲንግ ኮርስ ነው። ምክንያቱም አሁን ላይ ሁሉም ስራዎች በሚባል ሁኔታ ሁሉም አይነት ትምህርት ከቴክኖሎጂ ጋር ኢንቴግሬትድ እየሆነ ነው። ስለዚህ የግድ ስለ ቴክኖሎጂ ስለመጪው ጊዜ ማወቁ በጣም አስፈላጊ ስለሆነ ነው። እንደ ፍሬሽማን ኮርስ እንደ ኮመን ኮርስ ሁላችንም የሶሻልም ናቹራልም ተማሪዎች በተጨማሪም የሁሉም የጤናም ተማሪዎችም ጨምሮ የምንማረው ኮርስ ነው የኢመርጂንግ ቴክኖሎጂ። ስለዚህ በጣም ደግሞ ኢንተረስቲንግ የሆነ ነው። በተለይ ግሬድ ለመስራት ለምትፈልጉ ልጆች በጣም ደስ የሚልና በደንብ መስራት የምትችሉበት ኮርስ ነውና አይ ቲንክ አብሽ ትወዱታላችሁ ብዬ አስባለሁ። በአጠቃላይ በዚህ ምዕራፍ ወደ 5 የሚጠጉ ኮንቴንቶች አሉ። በመጀመሪያ ጊዜ ስለ ኢቮሉሽን ኦፍ ቴክኖሎጂ ነው የምንመለከተው። እንዴት ቴክኖሎጂዎች በጊዜ ሂደት ከመጀመሪያ ማለትም የኢንዱስትሪ አብዮት ከፈነዳ ጀምሮ ሌት 18ኛው ክፍለ ዘመን ማለት ነው እንዴት ቴክኖሎጂዎች እያደጉ እንዴት ኢምፕሩቭ እያደረጉ እንደመጡ ባለፉት ረጅም ዓመታት ማለት ነው እንዴት ኢቮልቭ እንዳደረጉ እንመለከታለን። ሌላኛው ሮል ኦፍ ዴታ ፎር ኢመርጂንግ ቴክኖሎጂ፣ እንግዲህ ዴታዎች መሰረት ናቸው። ያሁን ጊዜ ትልቁ ሪሶርስ ትልቁ ማዕድን ወይም ትልቁ በአሁን ጊዜ ነዳጅ እንደምንለው የዚህ ዘመን የዚህ ክፍለ ዘመን ትልቁ ሀብት ኢንፎርሜሽን ወይም ዴታ የምንለው ነው። ስለዚህ እንዴት እነዚህ ኢንፎርሜሽኖች ወይም ዴታዎች ለአዳዲስ ቴክኖሎጂዎች ምን ያህል አስፈላጊ ስለ ቢግ ዴታዎች ምናምን በቀጣይ ምዕራፎችም እንማራለን እና አስፈላጊ እንደሆኑ እናያለን። ጀስት እንደ ምግብ ናቸው። የሰው ልጆች ኤነርጂ እንደሚፈልጉት ፐርፎርም ለማድረግ ያሁን ጊዜ ቴክኖሎጂ ልክ እንደ አርቲፊሻል ኢንተለጀንስ ኢመርጂንግ ቴክኖሎጂዎች ዴታን ይፈልጋሉ እና እሱን እንመለከታለን። የዴታዎች ሚና ላይ ኢመርጂንግ ቴክኖሎጂ ምን እንደሆነ። ሌላው ፕሮግራማብል ዲቫይስ የምንላቸው ጀስት ስልኮቻችን ሊሆኑ ይችላሉ፣ ስማርት አፕሊያንሶች ወይም ኮምፒውተሮቻችን፣ ፐርሰናል ኮምፒውተሮቻችን እነዚህ እንደ ፕሮግራማብል ዲቫይስ እንወስዳቸዋለን። ማለትም እኛ የሆኑ ኢንስትራክሽኖችን ወይም ፕሮግራም በማድረግ የሆነ ስፔሲፊክ ስራ እንዲሰሩልን። ለምሳሌ ስልካችን ቪዲዮ ኤዲቲንግ ማያረግ ከሆነ ወይም አፕ ከሌለው እኛ አፕሊኬሽኑን ጭነን ፕሮግራም አድርገን ነው ማለት ነው ከዚህ በፊት ፈንክሽን ማያደርገውን ነገር ፈንክሽን እንዲያደርግ ማለትም ቪዲዮ ኤዲቲንግ ማያደርግም ነበረ። ከዛ ፕሮግራሙን ስንጭነው ወይም አፕሊኬሽኑን ስንጭን ቪዲዮ ኤዲቲንግ ማድረግ ጀመረ። ስለዚህ እንደዛ አይነት ዲቫይሶች ናቸው ፕሮግራማብል ዲቫይስ። ሌላው ሂውማን ቱ ማሽን ኢንተራክሽን፣ እንዴት ሰዎችና ማሽኖች ኮሚኒኬት ያደርጋሉ፣ ኢንተራክት ያደርጋሉ፣ እንዴት አንድ ላይ ይሰራሉ የሚሉ ነገሮች። አሁን ለምሳሌ እኛ ስማርት ስልኮቻችንን ተች በማድረግ ኮሚኒኬት እናደርጋለን ወይም የሆነ ትዕዛዝ እንሰጣቸዋለን በተች ስክሪን ማለት ነው፣ ወይም በድምጽም ሊሆን ይችላል በቮይስ። እነዚህ ናቸው። በዚህ መልኩ ኢንተራክት ማድረግ እንችላለን። ሌላው ፊውቸር ትሬንድስ ኢን ኢመርጂንግ ቴክኖሎጂዎች፣ በቀጣይ የሚመጡ ኢመርጂንግ አዳዲስ የሆኑ የቴክኖሎጂ ውጤቶች በዓለም ላይ ትልቅ ተጽዕኖ የሚያመጡ በቀጣይ ዓመታት 5 እስከ 10 ዓመታት ያሉ ቴክኖሎጂዎችን በዚህ ምዕራፍ እንደ ኦቨርቪው ለማየት እንሞክራለን። በሰፊው ግን በሌሎች ቻፕተር እያንዳንዱን እንመጣለን። በመጀመሪያ ግን ኢመርጂንግ ቴክኖሎጂ ምንድነው ከሚለው ዲፊኒሽን እንጀምራለን። ኢመርጂንግ ቴክኖሎጂ is a term used to describe a new technology ይለናል። ባጭሩ አዲስን ቴክኖሎጂ ለመግለጽ እንጠቀመዋለን። ኢመርጂንግ ቴክኖሎጂ አዲስ ቴክኖሎጂ እስካሁን ድረስ
የትም ቦታ ላይ ታይቶ ማይታወቁ አዳዲስ ቴክኖሎጂዎችን እንደ ኢመርጂንግ ቴክኖሎጂ ይገልጻል። It may also refers to the continuing development of existing technology በተጨማሪም ቀጣይነት ያለው አሁን ላይ ኤግዚስት እያደረጉ ያሉ ኢምፕሩቭ ማድረግ ማለት ኦልሬዲ የነበሩ ቴክኖሎጂዎችን ኦልሬዲ ኤግዚስት እያደረጉ ያሉ ቴክኖሎጂዎችን በተሻለ ፐርፎርም በሚያደርግ መልኩ ማሳደግ ስንችል ቀጣይነት ያለው እድገት ያለው በአሁን ባሉ ቴክኖሎጂዎች ላይም እንደ ኢመርጂንግ ቴክኖሎጂ እንወስዳቸዋለን። The term commonly refers to technologies that are currently developed እያደረጉ ያሉ or that are expected to be available within the next 5 to 10 years future ላይ ኢምፓክት ይፈጥራሉ ተብሎ የሚታሰቡ ቴክኖሎጂዎችን አሁን ዲቨሎፕ እየሆኑ ያሉ ራይት ናው ዲቨሎፕ እየሆኑ ያሉ ወይም በቀጣይ አመታት በቀጣይ ከ5 እስከ 10 አመታት ውስጥ ሁሉም ሰው ሊጠቀማቸው የሚችሉ ቴክኖሎጂዎችን emerging technology እንላቸዋለን። The term is usually reserved for technologies that are creating or are expected to create significant social or economic effect በተጨማሪ ትልቅ significant የሆነ ለውጥ ማምጣት የሚችሉ ስፔሻሊ ትልቅና በጣም ኢምፖርታንት የሆኑ በሶሻልም በማህበረሰብም በኢኮኖሚካሊም ትልቅ ለውጥ ሊያመጡ የሚችሉ ቴክኖሎጂዎችን ኢመርጂንግ ቴክኖሎጂ እንላቸዋለን። እለት ተዕለት አኗኗራችን በስራችን ላይ በገንዘቦቻችን የገንዘብ አጠቃቀማችን ላይ ሊሆን ይችላል፣ ክሬቲቪቲ ላይ ሊሆን ይችላል፣ በብዙ ነገር የኛን ህይወት ሊለውጡ የሚችሉ ቴክኖሎጂዎችን ኢመርጂንግ ቴክኖሎጂ እንላቸዋለን ማለት ነው። ቀጣይና የምናየው ስለ ምንድነው ሩት ወርዳቸውን የቃላት መነሻቸውን የቴክኖሎጂ እና ኢቮሉሽን what is the root word for technology and evolution? ቴክኖሎጂ የሚለው 1610s discourse or treatise on an art or the artists from Greek technology ከሚለው ማለት ነው። systematic treatment of an art craft technique ከሚለው መውሰድ እንችላለን በኦሪጂኑ ማለት ነው። ሩት ወርዱ ከግሪክ ነው የመጣው ቴክኖሎጂ ከሚለው ቃል ማለት ነው። ትርጉሙም the systematic treatment of an art craft or technique ምን ማለት ነው? የሆነ something skilled የሆነ ነገር ምናረግበት organized way ነው ማለት ነው። originally referring to grammar from techno ከሚለው techno plus logic ከነዚህ ሁለት ቃላቶች ናቸው የመጣው ማለት ነው። እነዚህ ሁለት ፓርት አለው ቴክኖ ሚልና ቴክኖ ማለት just craft skill ማለት ነው። ሎጂያ ደግሞ ከዚህ በፊትም እንደምታውቁት ሎጂ የምንለው ጥናት ቅድም ያልነው እነዚህ ዲስከርስ ትሪቲስ ምንላት ትሪቲስ ማለት የሆነ ሪትን ዲስከሽን ነው ስለሆነ ነገር የተጻፈ ረጅም ጽሁፍ ሊሆን ይችላል፣ ጥናት ሊሆን ይችላል፣ ዲስኮርስ እነዚህ ናቸው። ከነዚህ ሁለት ቃላቶች ነው የመጣው። the meaning the science of the mechanical and industrial arts is first recorded in 1859 ከ1889 ጀምሮ ዛሬ ላይ the science of mechanical and industrial arts ለማለት ነው። just እውቀትን ተጠቅመን ትልልቅ የሆኑ ማሽኖች ሊሆኑ ይችላሉ፣ ፕሮዳክቶች ሊሆኑ ይችላሉ፣ እንዴት ቢልድ ማድረግ እንችላለን የሚለውን ጥቅል ትርጉም ይሰጠናል ቴክኖሎጂ የሚለው ማለት ነው። ሁለተኛው ኢቮሉሽን ነው። ኢቮሉሽን የሚለው ቃል ደግሞ ኢቮሉሽን means the process of developing by gradual changes ማለት ነው። the noun it from Latin evolutia and unrolling or opening combined from the prefix e out plus volvere to roll እንደማለት ነው። just በአጭሩ ኢቮሉሽን የሚለው ቃል process of developing by gradually የሆነ ነገር በጊዜ ሂደት over time change ሲያደርግ ለውጥ የሚያመጣበት ፕሮሰሱን ነው ኢቮሉሽን የምንለው። ኦሪጂናሊ ቃሉ የመጣው ኢቮሉሽያ ከሚለው ቃል ሲሆን unrolling or opening የሚለውን
ትርጓሜ ይሰጠናል። ሁለት ፓርት አለው ቃሉ በቅድም ቴክኖሎጂ ላይ እንዳየነው ማለት ነው። ቴክኖሎጂ እንዳለ እዚህ ጋር ኢ እና ቮልቬር የሚለው ጀስት አውት እንደማለት የሚለው ሚኒንግ ይሰጠናል። ቮልቬር የሚለው ደግሞ ቶሮ የሚለው ምንድነው ባጭሩ ትርጓሜው something የሆነ ሂድን የሆነ ነገር የነበረ ነገር ወይም rolled up slowly unrolled ተማር በጊዜ ሂደት እድገት የሚያድግ ነገር ማለት ነው። ኢቮሉሽን ሜቢ ከዚህ በፊትም በሌሎች ባዮሎጂ ላይ ምናምን ሂስትሪ ላይ ምናምን ተማራችኋል። ስለ ዝግመተ ለውጥ ምናምን ለወርክ ሌሎች ላይ ምናምን ግራጁዋል ቼንጅን ይገልጻል ቃሉ መነሻ ቃሉ ማለት ነው። ኢቮሉሽን ሊስት ኦፍ ሰም currently available emerging ቴክኖሎጂዎች አሁን available የሆኑ emerging ቴክኖሎጂዎችን የተወሰኑትን እንመለከታለን። የመጀመሪያው እና በትልቁ የሚጠቀሰው አርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ የሰው ልጅ የማሰብ አቅምን ጀስት ማሽኖች እንዲያስቡ እንዲማሩ ሰው ልጅ ልክ ተምሮ ነገሮችን ማሰላሰል እንደሚችለው ማሽኖችም የሆነ ፓተርን ከተረዱ ወይም የሆኑ ዴታዎችን ፊድ ካረግናቸው ፓተርኖችን ሪኮግናይዝ ያደርጋሉ፣ ፕሮብሌሞችን ሶልቭ ያደርጋሉ። ያ ደግሞ ትልቅ ነገር በጤናም በቴክኖሎጂ በአጠቃላይ በትምህርት በብዙ ነገር በክሬቲቪቲ ላይ ትልቅ ኢምፓክት ይፈጥራል። ማሽኖች ነገሮችን በራሳቸው እየተማሩ ዲሳይድ ወይም ፓተርኖችን ሪኮግናይዝ ያደረጉ ፕሮብሌሞችን ሰልቭ ያደረጉ ከሆነ በብዙ የሰው ልጆች ያግዛሉ። ሌላው ብሎክቼን ነው። ብሎክቼን ስለ በዋናነት ብሎክቼን ይሄ በጣም ሴኪዩር የሆነ ሱፐር ሴኪዩር የሆነ ሼርድ የሆነ ዲጂታል ሪከርድ ነው። በጣም ወሳኝ ነው። በተለይ ይሄ ከክሪፕቶ ካረንሲ ጋር ምናምን አሁን በደንብ እየመጣ ነው ያለው እና በዛ ላይ በጣም ያግዛል። ሌላው ኦግመንትድ ሪያሊቲ ኦግመንትድ እና ቨርቹዋል ሪያሊቲ ኦግመንትድ ሪያሊቲ የምንላቸው ጀስት ዲጂታል አይተሞችን በልክ የጌም አይነት ካራክተር ሪል ወርልድ ላይ የሆኑ ነገሮች ለምሳሌ አጠገባችሁ እየተማራችሁ ወይ እያነበባችሁ እያለ የሆነ እባብ ምናምን ነገር በጌም ስታይል ማለት ነው ወይም የሆነ ነገር ሪል ወርልድ ላይ ኢንተግሬትድ ስናደርግ ነው። ያው በሰፊው ቻፕተር 5 ላይ አይ ቲንክ የስ ቻፕተር 5 IoT ቻፕተር 4 ቻፕተር 5 ላይ በተከታታይ እንመጣባቸዋለን። እነዚህ እንማራለን። ቨርቹዋል ሪያሊቲ ደግሞ ኮምፕሊትሊ አርቲፊሻል የሆነ ዓለም ነው። ቨርቹዋል ሪያሊቲ የምንለው ኮምፕሊትሊ ይሄ የምናየው ሳይሆን ፌክ የሆነ ኮምፒውተር ጀነሬት ያደረገው ዓለም ነው የምናየው እዛ ውስጥ ስንገባ ማለት ነው። ሌላኛው ክላውድ ኮምፒውቲንግ ነው። አሁን በጣም ታዋቂ ነው ክላውድ ኮምፒውቲንግ። ክላውድ ላይ የሚሰሩ ትልልቅ ዓለማችን ካምፓኒዎች በጣም ትልልቅ ሀብታም እነ ጉግል የመሳሰሉ እነ ኦራክል ክላውድ ኮምፒውቲንግ ላይ ትልልቅ ካምፓኒዎች ናቸው። ምንድነው የሚሰሩት? ዴታዎችን መረጃዎችን እንትን ማለት ነው ስቶር ማድረግ ማለት ነው። በፊትኛ ኮምፒውተራችንን ወይም ሚሞሪ ተጠቅመን ስቶር የምናደርጋቸው እነሱ ኢንተርኔት በመጠቀም ዴታዎችን ስቶር ማድረግ አሁን ጉግል ድራይቭ ላይ ጂሜላችንን በመጠቀም በነፃም የተወሰነ ያህል እንደዚሁም ፕሪሚየምም አለው መጠቀም እንችላለን ማለት ነው ክላውድ ኮምፒውቲንግ። ሌላው አንጉላር ኤንድ ሪያክት አለ። አንጉላር ኤንድ ሪያክት ይሄ አይ ቲንክ ሜታ ፌስቡክ ነው ኢንትሮዲዩስ ያደረገው ቱሎች ናቸው። በተለይ ለፕሮግራመር ከሆናችሁ በጣም ትጠቀሙበታላችሁ። ይሄ በጣም ፈጣንና ኤፊሽንት የሆኑ ዌብሳይቶችን ለመስራት የሞባይል አፕሊኬሽን ምናምን ለመስራት የሚያግዙን ቱሎች ወይም ፍሬምወርኮች ናቸው። ትልልቅ ካምፓኒዎችም በተለይ ኮምፕሌክስ የሆኑ ኢንተርፌስ ያላቸው ዌብሳይቶችን ለመስራት እንጠቀምባቸዋለን። ዴቭ ኦፕስ ይሄ ከሁለት
እንትኖች የመጣ ነው። ፕራክቲስ ነው። ሶፍትዌር ዲቨሎፐሮችን እና አይቲ ኦፕሬሽኖችን አንድ ላይ የሚያመጣ ማለት ነው። እዛም ሶፍትዌሮች በቀላሉ ቢልድ እንዲሆኑ እንደዚሁም ዲፕሎይ እንዲሆኑ በጣም ፈጣን በመሆኑ መልኩ በጣም ሪላያብል በሆነ መልኩ እንዲሆን ያስችላል። ይሄንን ትልልቅ ካምፓኒዎች በሰፊው ይጠቀሙበታል። ይሄ ዴቭኦፕስ ኢንተርኔት ኦፍ ቲንግ አይኦቲ ምንለው ነው። ይሄም የራሱ ቻፕተር አለው፣ የራሱ ምዕራፍ አለው። በሰፊው እንመጣበታለን። የስማርት ሲቲ ስማርት ሆም ምናምን የምንለው ሲስተም ማለት ነው። ሁሉም ነገር ከተማም ላይ ትራፊኮች፣ የትራፊክ እንትኖች ወይም በቤታችን ስማርት ሆም ላይ ደግሞ ፍሪጆቻችን የምንጠቀማቸው ሴንሰሮች፣ ላይቶች፣ ስቶቭ ሊሆን ይችላል ምናምን ከኢንተርኔት ጋር ኮኔክት ይሆንና ዳታዎችን ሼር እንደራረጋለን። ቤት ውስጥ ደጅ ላይ ሆነ ቢሮአችን ሆነ ስራ ቦታችን ሆነ ቤታችን ላይ ሻይ እንዲያፈሉ፣ ማብራት ካልጠፋ ማብራት እንዲጠፋ፣ የሙቀቱን ደረጃ የቤታችንን ምናምን ኮንትሮል ያደርጉና መረጃን ሼር ያደርጋሉ ማለት ነው። ይሄ ስማርት ሲቲ ስማርት ሆም የምንላቸው ከዛ ጋር የተያዙ ናቸው ከአይኦቲ ጋር። ኢንተርኔት ኦፍ ቲንግ ኢንተለጀንት አፕ የምንላቸው ይሄ ሞባይል አፕሊኬሽኖች ናቸው። ኤአይን እና ማሽን ለርኒንግን በብዙ የሚጠቀሙ አፕሊኬሽኖች ናቸው። ቢግ ዴታ በጣም ትልቅ አሁን ቅድም እንዳልኳቸው የዚህ ዘመን ትልቁ እንትን ዴታ ነው። እነዚህ ትልልቅ ዴታዎችን በመጠቀም ላርጅ አማውንት ኦፍ ኢንፎርሜሽን ኮምፒውተሮች ያገኙና የሆኑ ፓተርኖችን ያገኛሉ፣ ትሬንዶች። ብዙ ጊዜ አሁን ካምፓኒዎች ለማርኬቲንግ፣ መንግስታት ደግሞ እቅዶችን ለማውጣት የሰዎች የህዝባቸውን ፍላጎት ምናምን ለመረዳት በደንብ ይጠቀሙበታል። እና ቢግ ዳታ የራሱ ምዕራፍ ቀጣዩ ቻፕተር ቢግ ዳታ ነው። በጣም ትልቅ ኮንሰፕት ነው። ሌላው ሮቦቲክ ፕሮሰሰር ኦቶሜሽን አርፒኤ እንለውም በጣም ሶፍትዌር ሮቦቶች ኮምፒውተር ፕሮግራም የሆኑ ማለት ነው። ብዙ ጊዜ ቀለል ያሉና ይሄ ሪፒቴቲቭ የሚመስሉ አይነት ስራዎችን ልክ አሁን ኮፒ ማድረግ ምናምን የመሳሰሉ ነገሮችን እነዚህ አይነት ማሽኖች ይሰሩልናል ማለት ነው። እነዚህ የተወሰኑ በአሁን ሰዓት እየተጠቀምን ያለ ናቸው የኢመርጂንግ ቴክኖሎጂዎች ናቸው። ኢንትሮዳክሽን ቱ ዘ ኢንዱስትሪያል ሪቮሉሽን የፔሪድ ኦፍ ኢንዱስትሪያል ሪቮሉሽን ምንድን ነው የሚለውን ሀሳብ ስንመለከት ፔሪድ ኦፍ ሜጀር ኢንዱስትሪያላይዜሽን ኤንድ ኢኖቬሽን ዛት took place during the late 1700s and early 1800s እንግዲህ በመጨረሻዎቹ 18ኛው ክፍለ ዘመን መጨረሻ እና 19ኛው ክፍለ ዘመን መጀመሪያ አካባቢ ነው። 1700ዎቹ መጨረሻ እና 1800ዎቹ መጀመሪያ አካባቢ ላይ ነው የተጀመረው። በእንግሊዝ ነው የኢንዱስትሪ አብዮት ተጀምሯል ተብሎ የሚታሰበው። ምንድነው ከትልቅ የሆነ ሽፍት ነው በሰው ልጅ ታሪክ ውስጥ ከሚጠቀሱ። በተለይም በሂውማን ፕሮዳክሽን ላይ በፊት ሰዎች ሁሉን ነገር የሚያደርጉት የሰዎችን እንትን በመጠቀም ነው። ሰዎች ያስፈልጋሉ። አሁን ከዛ በኋላ ግን ማሽኖች አንዳንድ ማሽኖች ሰዎችን ተክተው ኢንዱስትሪያላይዜሽን በአጠቃላይ ስናይ ኢንዱስትሪያላይዜሽን ብዙ ፋብሪካዎች መገንባት ነው። ኢኖቬሽን ደግሞ ፈጠራዎች፣ ብዙ ፋብሪካዎች የተገነቡበት አዳዲስ ፈጠራዎች የመጡበት ዘመን ነው። ትልቅ ሽፍት የታየበት ነው። It occurs when society shifts from using tools to make products use new source of energy such as coal to production machine. In fact, a big shift ነው ስንል ማህበረሰብ ሃንድ ቱሎችን በእጅ የሚሰሩ የነበሩ ነገሮች አዳዲስ ኤነርጂዎችን መጠቀም፣ ለምሳሌ ከሰው ልጅ አቅም ወደ ኤነርጂዎችን ልክ የድንጋይ ኮሎችን የድንጋይ ከሰል ማሽኖችን ለማንቀሳቀስ እየተጠቀሙበት አዲስ ሽፍት የመጣበት ጊዜ ነው ይሄ ኢንዱስትሪ አብዮት ማለት ነው። The revolution started in England የተጀመረው የኢንዱስትሪ አብዮት እንግሊዝ ውስጥ ነው። with a series of innovation to make labor more efficient እና productive ለማድረግ ነው።
industrial revolution was a time when the manufacturing of goods moved from small shops and homes to large factories. This shift brought about changes in culture as people moved from rural areas to big cities in order to work. ምን አምጥቷል? ይሄ በስራ ባህል ለውጥ አምጥቷል። የኢንዱስትሪ አብዮት መጀመር ፕሮዳክቶችን ማኒፋክቸሪንግ ላይ ትንንሽ የሆኑ ቦታዎች ላይ ልክ ሸቀጣ ሸቀጦች ወይም ትንንሽ ሾፖች ወይም ቤት ውስጥ የሚሰሩ የነበሩ ለምሳሌ ከቴክስታይል ምናምን ሰዎች በቤታቸው ምናምን የሚሰሩ ነገሮችን ወዴት ቀየረ? ወደ ትልልቅ ፋብሪካዎች እነዚህ ስራዎች መጥተው እንዲሰሩ አስተዳደር መሰራትን ብቻ ሳይሆን በጣም ኢፊሸንት እና ፕሮዳክቲቪቲውን ከፍ ያለ ብዙ እቃዎች የሚመረቱበት በተሻለ ጥራት የሚመረቱበት ሁኔታን ፈጥሯል የኢንዱስትሪ አብዮት። በተጨማሪም ዲስ ሺፍት ብሮት ይሄ ካልቸር ቀይሯል። የስራ ባህል የሚባለው በፊት ብዙ ጊዜ ቤት ውስጥ ነበር ሰዎች ቁጭ ብለው ስራቸውን የሚሰሩት። አሁን ግን ትልልቅ ፋብሪካዎች ከተማ ላይ በሰፊው እየተገነቡ ሲመጡ ገጠር የነበሩ ሰዎች እንትናቸውን መንደራቸውን እርሻቸውን እየተው ወደ በሰፊው ከተሜነት አርባናይዜሽን የተስፋፋበት ስራዎችን ለመፈለግ ወደ ከተማ የመጡበት አይነት ባህልን ፈጥሯል። ይሄ ደግሞ በአጠቃላይ ማህበረሰብን ህይወት ባህል ያኗኗር በሰፊው ቀይሯል ኢንዱስትሪ አብዮት። ሌላው ኢንትሮዳክሽን the American Industrial Revolution commonly referred to as second industrial revolution started sometime between 1820 and 1870 ሁለተኛው በጣም የሚታወቀው የኢንዱስትሪ አብዮት የአሜሪካ ኢንዱስትሪ አብዮት ተብሎ የሚታወቀው ነው ማለት ነው። በአጠቃላይ የመጀመሪያው ኢንዱስትሪ አብዮት ከስቲም ኢንጂን የነበሩ ነገሮችን ወደ ማሽኖች ሰዎችን ተክተው እንዲሰሩ በውሃና በውሃ አማካኝነት ስቲም ፓወር አለ በእንፋሎት ኃይል ማለት ነው። ያን ቅድም ያልነው ኩል ወይም የድንጋይ ከሰል በመጠቀም ውሃውን በማሞቅ ምን ይሆናል? እንፋሎት አለ። በእንፋሎቱ አማካኝነት ኢንጂኖች እንዲንቀሳቀሱ የማሽን ኢንጂኖች እንዲንቀሳቀሱ አድርጓል። ሁለተኛው ላይ ደግሞ የኢንዱስትሪ አብዮት የኤሌክትሪሲቲ እና ማስ ፕሮዳክሽን ይሄም የአሜሪካ ኢንዱስትሪ አብዮት ተብሎ የሚታወቀው ማለት ነው። ከ1820 እስከ 1870ዎቹ ነው የተጀመረው። ኤሌክትሪሲቲ ነው በዋነኛነት ፓወር የሚያደርገው። እንደ በፊቱ የድንጋይ ከሰል ምናምን ተጠቅመን ሳይሆን እሳትን ምናምን ተጠቅመን ሳይሆን ኤሌክትሪሲቲ ነው። ይህ ትልቅ ሺፍት ነው። ሌላኛው በሳይንስ እና በፕሮዳክሽን ትልቅ አይነት ለውጥ ያመጣ ብዙ ተመሳሳይ ፕሮዳክቶች በፍጥነት እና በጥራት እንዲሰሩ አስችሏል። በተለይም ጨርቃ ጨርቅ በማይኒንግ ምንድነው ማዕድን ግብርና ላይ በጣም ከፍተኛ ለውጥ አምጥቷል። ከዛ በፊት በእጅ የሚሰሩ የነበሩ ነገሮች ማሽኖች ኤሌክትሪሲቲን በመጠቀም በፍጥነት በቀላሉ ሊሰሩ ኢንዱስትሪስ እነዚህ የመሳሰሉ ፎር ኤግዛምፕል ፓወር ኢንዱስትሪ ሪቮሉሽን ቴክስታይል ፕራይመሪ ሜድ እንደ ሃንድስ ስንል የእጅ በእጅ ነው እንትን የሚለው from the first industrial revolution mechanization through water and steam power to the mass production and assembly lines using electricity in the second. The fourth industrial revolution will take what was started in the third with the adoption of computers and automations and enhance it with smart and autonomous system fueled by data and machine learning ይለናል። እንግዲህ ሰርድ ዲጂታል ኤጅ ላይ ወይም ሰርድ ኢንዱስትሪያል ሪቮሉሽን ዲጂታል ቴክኖሎጂ ኤጅ የምንለው በዲጂታል እያንዳንዱ የራሱ ሁለተኛ አብዮት ላይ ምንድነው ኤሌክትሪሲቲ፣ ይሄ ደግሞ ዲጂታል ቴክኖሎጂዎች ነው ሞር ከፍ ብሎ የመጡት ማለት ዲጂታል ቴክኖሎጂዎች ኮምፒውተሮች ኢንተርኔትን በመጠቀም አውቶሜሽን ሮቦቶችን በመጠቀም ስራዎችን ከማቅለል አንጻር ሰዎች ይሰሯቸው የነበሩ ነገሮች ወደ ሮቦት ወደ መቀየር ይሄዱበት
ጊዜ ነበር ማለት ነው። ፎርዝ አራተኛው ላይ የአራተኛው የኢንዱስትሪ አብዮት ላይ ምን መጣ? የስማርት ሲስተም ማለት አሁን እየሆኑ ያሉ የዚህ ዘመን ኤአይ ምናምን ጨምሮ ማለት ነው። ኦቶሜሽን ሰርድ ላይ የነበሩት ሰርድ ኢንዱስትሪ አብዮት ላይ የነበሩትን ቴክኖሎጂዎች ሞር ስማርት እና ኦቶኖመስ በራሳቸው ማለት ኦቶኖመስ ስንል በራሳቸው ዲሲሽን ይሰጣሉ። ዴታዎችን እኛ ፊት ስናደርጋቸው እነሱን እየተጠቀሙ በራሳቸው እየተማሩ ማሽን ለርኒንግ ዴታዎችን እያገኙ ፓተርኖችን ዲሲሽኖችን እንዲወስኑ የሚያደርግ ቴክኖሎጂ ነው። ጀነራሊ the following industrial revolution fundamental changes transfer the world around us in the world into modern society። እነዚህ አሁን የምናያቸው ኢንዱስትሪ አብዮት ውጤቶች ዓለምን ለአንዴና ለመጨረሻ ጊዜ በደንብ ትራንስፌር ቀይሯታል ተብሎ የሚታሰብ የመጀመሪያው ስቲም ኢንጂን ነው። በመጀመሪያው የኢንዱስትሪ አብዮት ላይ ሁለተኛው ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን የሳይንስ እድገት ማስ ፕሮዳክሽን በሰፊው የመጣበት ነው። ራይዝ ኦፍ ዲጂታል ቴክኖሎጂ የዲጂታል ቴክኖሎጂዎች በጣም ያደጉበት ስማርት እና ኦቶኖመስ ሲስተሞች አሁን እንዳሉ ናቸው ማለት ነው። ዴታዎችን በመጠቀም ማሽን ለርኒንግን በመጠቀም በደንብ ከፍ ያሉበት ዘመን ነው። በተለይ ይሄ ስማርት ይሄ አሁን ያወራ ነው በአራተኛው አሁን ያለንበት የኢንዱስትሪ ዘመን the most important invention of industrial revolution ብለን ልንጠቅሳቸው የምንችለው የመጀመሪያው ትራንስፖርቴሽን ላይ ነው። the steam engine, the railroad, the diesel engine, the airplane እነዚህ በትራንስፖርቴሽን ከፍተኛ ለውጥ ያመጡ ናቸው። ስቲም ኢንጂን በጣም ኢምፖርታንት ኢንቬንሽን ነው፣ ግኝት ነው። በመጀመሪያው የኢንዱስትሪ አብዮት ነው። ያም ለኢንዱስትሪዎች ኃይልን ኮልን እየተጠቀሙ የድንጋይ ከሰልን እየተጠቀሙ ማንቀሳቀሻ ማሽኖችን ፋብሪካዎች እንዲንቀሳቀሱ ፋብሪካዎች ብቻ አይደሉም መርከቦችም እንደዚሁም ሬልሮድም ስለነበር የትሬኖች ባቡሮችም እንዲንቀሳቀሱ አስችሏል። ሌላው ኮሚኒኬሽን ላይ ነው። ቴሌግራፍ፣ ትራንስአትላንቲክ ኬብል፣ ፎኖግራፍ፣ ቴሌፎን እነዚህ ምርጥና ጥንታዊ የሚባሉ ግን ዓለምን ከቀየሩ ግኝቶች ቴሌግራፍ ብንመለከት ኤሌክትሪክ ሜሴጆችን ለመጀመሪያ ጊዜ በፍጥነትና ረጅም ርቀት ላሉ ቦታዎች ቴሌግራፍን በመጠቀም መልእክቶችን መለዋወጥ እንድንችላቸው ነው። ከኮሚኒኬሽን አንጻር ትራንስ አትላንቲክ ኬብሎች ደግሞ በእንትኖች የሚዘረጉ ናቸው። በጣም ትልልቅ የሆኑ በውቅያኖሶች ውስጥ አውሮፓንና አሜሪካን በቴሌግራፍ መልእክቶች እንዲገናኙ ያስቻለ ነው ማለት ነው። ሌላው ፎኖግራፍ የመጀመሪያው ዲቫይስ ነው። ነገሮችን ድምፅን ሊሆን ይችላል ነገሮችን ሪከርድ በማድረግ ፕሌይባክ ያለው ማለት ነው። ፕሌይባክ መጫወት የምንችለው ትልቅ ግኝት ነው። ፎኖግራፍ ቴሌፎንም እንደዚሁ ማለት ነው። ቴሌፎን ሰዎች ረጅም ርቀት ላይ ሆነው በአካል ሳይገናኙ መልእክትን እንዲለዋወጡ ኮሚኒኬት እንዲያደርጉ ያስቻለ ትልቅ ግኝት ነው። ከኢንዱስትሪ አንጻር ኮተን ጂን ስዊንግ ማሽን ኤሌክትሪክ ላይ በጣም ኮተን ጂንስ እና ኮተኖችን በጣም በርካሽ ዋጋ በፍጥነትና በቀላሉ በረከሰ ዋጋ እንዲመረቱ አስችሏል። ስዊንግ ማሽን ስንል በልብስ ላይ ፕሮዳክሽን ላይ ማለት ነው። ልብስ ፕሮዳክሽን በተጨማሪም ኤሌክትሪክ እንግዲህ ስራዎችን በጣም እንዲፈጥኑ ብዙ ፕሮዳክሽን ብዙ እንዲመረት ምክንያቱም 24 ሰዓት ኤሌክትሪክን ተጠቅመ 24 ሰዓት ኦፕሬት ያደርጋል። ያ ደግሞ ፕሮዳክሽን እንዲጨመር ከተሞች በሰፊው እንዲያድጉ
አስችሏል ማለት ነው። በቀጣይ በፓርት 2 ሂስቶሪካል ባክግራውንድ የኢንዱስትሪ አብዮት የመጀመሪያው፣ ሁለተኛው፣ 3 እያለን ሂስቶሪካል ባክግራውንዳቸውን እንመለከታለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ቴሌግራማችንን ኮሜንት ላይ አለ፣ እሱንም ጆይን አድርጉ። ፒዲኤፎችን ይሄኛውን ጨምሮ የኤግዛም ማቴሪያሎችን ታገኛላችሁ። ኔክስት እንገናኛለን። ባይ ባይ።